ስለ ክለባችን አርሰናል በተለይም ስለ ሞርጋን ሮጀርስ እጅግ በጣም አስደሳች ሊባል የሚችል ሰበር መረጃ ትላንትና ምሽት ለአርሰናል ደጋፊዎች ተሰምቷል። የአርሰናል ደጋፊዎች ይህንን ነገር ሊሰሙ በጣም እየፈለጉ ነበር። አሁን አርሰናል ምናልባትም ሂር ዊጎ ለማስባል የመጀመሪያውን ተጫዋች ከጫፍ ደርሷል ማለት ነው። በሌላ በኩል አርሰናል የቦርንማውዙን ተጫዋች ለማስፈረምም እንቅስቃሴ ጀምሯል። ስለ ባርኮላ፣ ስለ ሳንድሮ ቶናሊ፣ ስለ አዩብ ቡአዲ ጨምሮ አርሰናል ከሮማ ሊያመጣ እያሰበው ስላለው ስለ ማኑ ኮኔ እንደዚሁም ስለ ክሪስቶስ ዞሊስ ሌሎች በጣም ወሳኝ የዝውውር መረጃዎች ተሰምተዋል ማለት ነው። እንደተለመደው በአማረ መልኩ በዚህ በኢትዮጵያ ትልቁ የአርሰናልን ዜናዎች ብቻ በሚያቀርበው ቻናል ወደ እናንተ ይደርሳል ማለት ነው። የአርሰናል ደጋፊ ሆናችሁ ይህንን ቻናል ያልተቀላቀላችሁ ካላችሁ በጣም ብዙ ነገር እያመለጣችሁ ነው። ሰብስክራይብ ይደረግ። የዝውውር መረጃዎች፣ ውጤቶች፣ አርሰናልን መድፉን የተመለከቱ ጉዳዮች በየቀኑ ይነሳሉ። ከኛ የሚጠበቀው ምንድነው ካላችሁ ቪዲዮውን ስትጀምሩ ላይክ አድርጋችሁ መጀመር ነው። እናንተ ላይክ ስታደርጉት ዩቲዩብ ራሱ ቪዲዮውን በርካቶች ያደርሰዋል። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። በያላችሁበት ሰላምታዬን እያቀረብኩ አብርሃም ፍቅሬ ነኝ። የዕለቱ መረጃዎች ወደ እናንተ ለማድረስ የስቱዲዮ ሳቴን አክብሬ ተገኝቻለሁ። ከሞርጋን ሮጀርስ እጅግ በጣም ወሳኝና አስደሳቹ መረጃ ነው የዛሬው ጥንክራችንን የምንጀምረው። እንግዲህ ብዙዎቻችሁ ከሰሞኑ እያሰራውላችሁና ወደ እናንተ እያቀረብኩ ባለዋቸው የዝውውር መረጃዎች እረ የሞርጋን ሮጀርስ ጉዳይ ከምን ደረሰ? ዝም ተብሎ ሊታለፍ ነው ወይ? አንድሬ ቤርታ ምንድነው እየሰራ ያለው የሚል ጥያቄ በተደጋጋሚ እያነሳችሁልኝ ነበረ። ነገር ግን ትላንትና ምሽት የአርሰናል ቀኝ እጅ የሆነው ሃንድ ኦፍ አርሰናልን ጨምሮ እንደ ዴቪድ ኦርንስቲን እንደ ፋብሪዚዮ ሮማኖ ያሉ ትልልቅ የዝውውር ታማኝ የሚባሉ የመረጃ ምንጮች ሞርጋን ሮጀርስ ከአርሰናል ውጪ ወደ የትኛውም ቡድን መሄድ እንደማይፈልግ በይፋ አሳውቋል። እጅግ በጣም አስደሳቹ ዜና ምንድነው ካላችሁን ደግሞ ሞርጋን ሮጀርስ ከአርሰናል ጋር በግል ጥቅማ ጥቅም ጉዳይ ሙሉ በሙሉ ከስምምነት መድረሱ ነው። እንግዲህ ይህንን ዝውውር ለመጥለፍ በጣም ተጫዋች ማስፈረም የሚፈልጉትና በአዲሱ አሰልጣኛቸው ዣቪ አሎንሶ ስር በቀጣይ ዓመት አርሰናልን ለመገዳደር እንዲሁም ለመፎካከር እያሰቡ የሚገኙት ቼልሲዎች ለሞርጋን ሮጀርስ ፕሮጀክታቸውን ማለትም እቅዳቸውን አቅርበውለት ነበር። እቅዳችን ይሄ ነው፣ ወደኛ በተመጣ ይሄ እናደርግልሃለን፣ ይሄ ይሳካልሃል፣ ይሄን ያለን ከፍልሃለን፣ ሻምፒዮንስ ሊግ፣ ፕሪሚየር ሊግ የሚሉ ፕሮግራምና እቅዶቻቸውን አቅርበውለት ነበረ። ነገር ግን ሞርጋን ሮጀርስ እኔ መቀላቀል መፈልገው አርሰናልን ብቻ ነው፣ ስለዚህ እንግዲህ የእናንተን ጥያቄ መቀበል አልችልም ሲል የቼልሲን ጥያቄ ሙሉ በሙሉ ውድቅ አድርጓል። ሞርጋን ሮጀርስም አስቶን ቪላ ለሚገኙ ጓደኞቹ እንደዚሁም ስታፍ አባላት ወደ አርሰናል መዘዋወር እንደሚፈልግ በግልጽ አሳውቋል ማለት ነው። በተለይ አሰልጣኝ ሚኬል አርቴታና አንድሬ ቤርታ ያቀረቡለትን እቅድና ፕሮጀክት እጅግ በጣም ወዶታል። ቀዩና ነጩን ማሊያ ለብሶ ከእንግሊዝ ብሔራዊ ቡድን ጓደኞቹ ከነ ዴክላን ራይስ፣ ቡካዮ ሳካ፣ ኤብሪቼ ኢዜ የመሳሰሉ ተጫዋቾች ጋር በአርሰናል ማሊያ መጫወት ይፈልጋል። ታዲያ ሞርጋን ሮጀርስ መዘወር የሚፈልገው ወደ አርሰናል ብቻ መሆኑ ተሰምቷል ማለት ነው። ይህ ዜና እንግዲህ ቀላል እና ዝም ብሎ ዜና አይደለም። ለእኛ ለአርሰናል ደጋፊዎች እጅግ በጣም ልንሰማ ስንጠብቅ ከነበሩ መረጃዎች አንዱ ነው። ምክንያቱም ሞርጋን ሮጀርስ ማለት የግራ ክንፍ አጥቂ ብቻ አይደለም፣ የፕላይ ሜከር የ10 ቁጥር ተጫዋች ነው። በቀይ መስመር መጫወት ይችላል፣ በግራ መስመር መጫወት ይችላል፣ እንደ ተደራቢ አጥቂ መጫወት ይችላል። አሰልጣኝ ሚኬል አርቴታ እንደው ብዙዎች እንደሚሉት ሞርጋን ሮጀርስን የሚፈልጉት ለክንፍ አጥቂነት ሳይሆን ለፕላይ ሜከርነት ወይም ደግሞ መሃል ሜዳ ላይ አጥቂና መሃል ሜዳውን እንደዚሁም ክንፉን እንዲያገናኝላቸው ነው። የግራ ክንፍ ላይ ወይ ክሪስቶስ ዞሊስን ወይ ባርኮላን ያመጣሉ። ሮጀርስን የፈለጉት ግን ለፕላይ ሜከርነት ነው ወይም ደግሞ የአርሰናልን ፈጠራ ከፍ ለማድረግ ፊት ለፊቱንና ኋላ መስመሩን የሚያገናኝ ተጫዋች አድርገው ነው ሲሉ የመሃል ሜዳውንና አጥቂ ክፍሉን ማለት ነው እንደዛ እንደሚመለከቱት ነው እየተሰማ የሚገኘው። ስለዚህ ሞርጋን ሮጀርስ በቅርቡ ሂር ዊጎ የሚለውን መረጃ እንሰማለን ተብሎ ነው የሚጠበቀው።
በዝውውር ጉዳዩ ላይ ትንሽ ጥያቄ ሊሆን ይችላል ወይም ደግሞ ዝውውሩን ሊያጓትተው ይችላል ተብሎ እየተሰጋ የሚገኘው ጉዳይ ምንድነው? የዋጋ ጉዳይ ነው። አስቶን ቪላ ለዚህ ተጫዋች በእርግጠኝነት በጣም ብዙ ብር እንደሚጠይቅ ነው የሚጠበቀው። አርሰናል ለዚህ ተጫዋች ቢያንስ ከ80 እስከ 90 ሚሊዮን ዩሮ ባለው ከፍሎ መውሰድ ይፈልጋል። አስቶን ቪላዎች ግን ምናልባትም እስከ 100 ወይም እስከ 110 ሚሊዮን ዩሮ ከአርሰናል ሊጠይቁ እንደሚችሉ መረጃዎች ያሳያሉ። አርሰናል ሞርጋን ሮጀርስን እጅግ በጣም አጥብቆ ስለሚፈልገው ይህንን ክፍያም ይፈጽማል የሚል እምነት አለኝ። በተለይ ኡናይ ኤምሬ በተቻለ አቅም ሮጀርስ መቆየት የሚችል ከሆነ እንዲቆይላቸው ነው የሚፈልጉት። የአስቶን ቪላ ኮከብ ተጫዋች አሁን አስቶን ቪላ ውስጥ ሄዳችሁ ከኮከብ ተጫዋቾች የአስቶን ቪላ ምርጥ ተጫዋቾች ጥቀሱ ብትባሉ በግንባር ቀደምትነት የምትጠቅሱት ተጫዋች ነው። ስለዚህ ለዚህ ተጫዋች ዝም ብለው አሳልፈው አይሰጡም። በጣም በዋጋ ጉዳይ ትልቅ ችግር ይጠብቀናል። ዋናው ግን ተጫዋቹ ወደ አርሰናል ለመምጣት መፈለጉና በግል ጥቅማ ጥቅም ጉዳይ ከስምምነት መደረሱ ነው። አርሰናል እንግዲህ በቀጣዮቹ ቀናት ዋጋውን ተነጋግሮ ይፋዊ የዝውውር ጥያቄ ለአስቶን ቪላ እንደሚያቀርብ ሃንዶፍ አርሰናልን ጨምሮ በዝውውር ላይ ታማኝነት ያላቸው የዝውውር የመረጃ ምንጮች ትላንትና ማምሻውን አስነብበዋል። እንግዲህ እዚህ ጋር ደግሞ አርሰናል ከቦርንማውዙ ተጫዋች አሌክስ ስኮት ጋር ስሙ እየተገናኘ ይገኛል። በተለይ ትላንትና ምሽት ይህንን ተጫዋች ለመመልከትና ጥያቄዎችን በዝውውሩ ጉዳይ ምንድነው፣ ዋጋው ስንት ነው፣ ምንድነው የሚያስፈልገው የሚለውን ከተጫዋቹ ወኪሎችና ከቦርንማውዝ ወኪሎች ጋር አንዳንድ ጥያቄዎችን አርሰናል እንዳቀረበ ተሰምቷል። ይህ ተጫዋች ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አርሰናል በቦርንማውዝ በኤምሬትስ ስቴዲየም ባለፈው የውድድር ዓመት ዋንጫውን በበላንበት በተሸነፍንበት ጨዋታ የማሸነፊያዋን ግብ ለቦርንማውዝ ያስቆጠረው ተጫዋች ነው አሌክስ ስኮት ማለት። ስለዚህ አርሰናል ይህንን ተጫዋች ወደ ኤምሬትስ ለማምጣትና በመሃል ሜዳው ላይ እንደ ጥሩ አማካኝ አድርጎ ለመመልከት እያሰበ ነው። እንግዲህ እዚህ ጋር ብዙዎቻችሁ ግራ ትጋባላችሁ። ለዚህ ነው ለእናንተ ግልጽ ለማድረግ ይህንን ጉዳይ የማነሰው። ምንድነው አርሰናል ከሁሉም ተጫዋች ጋር ነው ወይ ስሙ የሚያያዘው? መሃል ሜዳ ላይ ብቻ እኮ ገና ካሁኑ 4 እና 5 ስሞች እየተጠሩ ነው። ምንድነው ያለው ነገር እያላችሁ ነው የምትገኙት። እንግዲህ አንድሬ ቤርታ ይህ ድንቅ ጣሊያናዊ የስፖርቲንግ ዳይሬክተር አንድ ትልቅ ኳሊቲና አሰራር አለው። አሰራሩ ምንድነው? በአንድ ጊዜ በአንድ ቦታ በርካታ ተጫዋቾችን መመልከት ነው። ለምሳሌ 9 ቁጥር አጥቂ ከፈለገ አርሰናል 9 ቁጥር አጥቂዎችን ይመርጣል። ምርጥ የሚባሉትን ሁሉም ጋር ጥያቄ ይልካል፣ ወኪሎቻቸውን ያናግራል፣ ዋጋቸውን ይጠይቃል፣ የግል ጥቅማቸውን ጠይቆ ስምምነት ላይ ይደርሳል። ከዛም በኋላ ለአርቴታ አምጥቶ ይህ ተጫዋች ተስማምቷል፣ እነዚህ ክለቦች ይህንን ጥያቄ አቅርበዋል፣ የትኛው ይምጣ በሚል ጥያቄውን ያቀርባል። ከዛም በኋላ ከአሰልጣኝ ሚኬል አርቴታ ጋር ከተወያዩ በኋላ የተወሰነበት ተጫዋችና አርሰናል ሊጠቅማል የተባለው ተጫዋች ይመጣል ማለት ነው። ለዚህ ነው አርሰናል ከብዙ ተጫዋቾች ጋር ስሙ እየተያዘ የሚገኙ። መሃል ሜዳ ላይ ከአሌክስ ስኮት በተጨማሪ የሮማው ተጫዋች ማኑ ኮኔ ፈረንሳዊው ማለት ነው ስሙ እየተያዘ ነው የሚገኘው። በግል ጥቅማ ጥቅም ዙሪያ እንግዲህ ወደ አርሰናል መምጣት እንደሚፈልግና ምንም ችግር እንደሌለም ስምምነቶች እንዳሉ ይታወቃል። አርሰናል ግን ይህንን ተጫዋች የሚያመጣው አማራጭ ካጣ ብቻ ነው። ለዚህ ነው የአንድሬ ቤርታን የዝውውር ስራ ደግፎና ሞደው። ለዚህ ነው መሃል ሜዳ ላይ አሌክስ ስኮትን እነ ሳንድሮ ቶናሊን እነ አዩብ ቡአዲን ይመለከትና ካልተሳካ ምናልባት የመጨረሻ አማራጭ አድርጎ ነው እየተመለከተ የሚገኘው። ስለዚህ ብዙ ተጫዋቾችን በአንድ የማናገር ጥቅሙ ይህ ነው ማለት ነው። ስለዚህ ኮኔ ከአርሰናል ጋር ሙሉ በሙሉ በግል ጥቅማ ጥቅም ጉዳይ ተስማምቷል። ለአርሰናል መጫወት ይፈልጋል። አርሰናል ግን ሌሎች ዝውውሮች ካልተሳኩ ብቻ ነው ይህንን ተጫዋች ወደ ኤምሬትስ ለማምጣት እያሰበ የሚገኘው። ስለ ሳንድሮ ቶናሊ እንግዲህ አንዳንድ የሚያሰጉ መረጃዎች እየወጡ ነው። እኔ እንዳልኳችሁ ሳንድሮ ቶናሊ በጣም በአርሰናል መለያ ልመለከታቸው ከመፈልጋቸው ለአሰልጣኝ ሚኬል አርቴታ ጨዋታ 100% የሚሆንና በልክ የተሰፋ ተጫዋች ነው ብዬ የማምነው ጣሊያናዊ ተጫዋች ነው ሳንድሮ ቶናሊ። በእርግጠኝነት ወደ አርሰናል ቢመጣም እንደሚሳካለት የማምነውና ለአርቴታ ጨዋታ በተለይ የሚስማማ ተጫዋች ነው። ነገር ግን ከትላንትና በፊት ከነበሩ ምሽቶች ጀምሮ የአርሰናል ደርቢና ተቀናቃኝ የሆነው ቶተናም ወደዚህ ዝውውር ገብቶ ዝውውሩን በጣም እያፋጠነውና እየመራ እንደሚገኝ ነው መረጃዎች የሚያሳዩት። በተለይ የቶተናሙ አሰልጣኝ ዴዘርቢ ራሱ ጭምር ለቶናሊ ደውሎ ዝውውሩን እያፋጠነውና እየመራው ነው የሚገኘው። ቶተናም እንደምታውቁት ከብራይተንም ትላንትና ቫን ሄከን ማምጣታቸውን አረጋግጠዋል።
አሁን ደግሞ ቶናሊን አምጥቶ የቀጣይ ዓመት እቅዳችንን ብሎ ዴዘርቢ በተለይ አስረድቶ ወደ ቶተናም ለመውሰድ ከጫፍ እንደደረሰ ነው የተሰማ የሚገኘው። ቶናሊም በዴዘርቢ ሐሳብ እና እቅድ ሊስማማ ከጫፍ እንደደረሰ መረጃዎች ያሳያሉ። ቶተናም እንግዲህ የሚከፈለውን ብር ከፍሎ ቶናሊን ለመውሰድ እያሰበ ነው የሚገኘው። አርሰናልና ሲቲ እንግዲህ ቶናሊ ትንሽ ብሩ ተወዶብናል በሚል ወደኋላ እያፈገፈጉ ነበረ። ለዚህ ነው ቶተናም ትንሽ ሲያፈገፍጉለት ወደ ዝውውሩ ገብቶ በማፋጠን ላይ የሚገኘው ማለት ነው። አርሰናል እንግዲህ እጁ ላይ እንዳልኳችሁ ብዙ አማራጮች አሉ። በተለይ ሞሮካዊው አማካኝ አዩብ ቡዋዲ ጋር ጥሩ የሚባል ንግግሮች ከወኪሉ ጋር ተደርገው ጥሩ ድርድር ተደርጎ አሁን ይፋዊ ጥያቄ ለማቅረብ አርሰናል ሙሉ በሙሉ ዝግጅቱን እንደጨረሰ ነው የተሰማው የሚገኘው። ተጫዋቹ ትንሽ ዓለም ዋንጫው እስኪያልቅ ታገሱኝ እያለ ይገኛል። ወይ ደግሞ የሞሮኮ ብሔራዊ ቡድንም በጊዜ የምትሰናበት ከሆነ ወይም ደግሞ ግማሽ ፍጻሜም ወይ 16 ውስጥ ወይ ከዛም በፊት የምትሰናበት ከሆነ የዛኔ እንወያያለን የሚል ጥያቄን እያቀረበ ነው የሚገኘው። አርሰናል ደግሞ እነዚህን በምትጠብቁ ሰዓት አንዳንዴ አሁን ቶናሊ ጣሊያን ዓለም ዋንጫ ላይ የለችም፣ በጣም ክፍት ነው ለዝውውሩ። ስለዚህ አሁን ዓለም ዋንጫ ላይ ያሉ ተጫዋቾችን ስታናግሩ ቆይ ዓለም ዋንጫው ይለቅ ይላችኋል። እነሱን እጠብቃለሁ ስትሉ ደግሞ እንደዚህ እንደ ሳንድሮ ቶናሊ ያሉ ተጫዋቾች ሊያመልጣችሁ ይችላል ማለት ነው። እንግዲህ ብዙ የአርሰናል ደጋፊዎች እኔን ጨምሮ ሳንድሮ ቶናሊን ብንወደውም አንዳንዶች ሞሮካዊው የሊሉ ተጫዋች አዩብ ቡዋዲ ቢመጣ ይሻላል። አንደኛ 18 ዓመቱ ነው፣ ሁለተኛ ብቃቱ ከሳንድሮ ቶናሊ ያን ያህል የሚተናነስ አይደለም እያሉ ይገኛሉ። ነገር ግን እኔ ሳንድሮ ቶናሊ የተሻለ ነው ብዬ የማምንበት ነገር ምንድን ነው? አዩብ ቡዋዲ በጣም ምርጥ ተጫዋች ነው፣ በጣም ጎበዝ ተጫዋች ነው፣ ገና እድሜው ወጣት ነው፣ በደንብ መብሰል የሚችል ተጫዋች ነው። ነገር ግን ሳንድሮ ቶናሊ የፕሪሚየር ሊግ ልምድ አለው፣ ያውም በኒውካስትል ቤት አካላዊ ፍትጊያ በሚወድ ክለብ ውስጥ ሩጫ በሚወድ ክለብ ውስጥ ነው የተጫወተው። ስለዚህ ፕሪሚየር ሊጉን በደንብ አድርጎ ያውቀዋል። ወደ አርሰናል ቢመጣ ለቀጣይ ዓመት ሻምፒዮንስ ሊግ በተለይ ለሻምፒዮንስ ሊግ ትልቅ ጥቅም ይሰጣል የሚል እምነት ስላለኝ ነው ሳንድሮ ቶናሊ ቢመጣ የተሻለ ነው የምለው ማለት ነው። ነገር ግን አዩብ ቡዋዲም ቢሆን ያን ያህል በጣም አስከፊ ተጫዋች አይደለም፣ በጣም የሚችል በጣም ምርጥ ተጫዋች ነው። ነገር ግን ቶትናም ይህንን ተጫዋች ለመቀማት በአሁኑ ሰዓት በከፍተኛ ፍጥነት እየሰራ ይገኛል። ባርኮላ እንግዲህ ትላንትና ምሽት ለፈረንሳይ ብሔራዊ ቡድን ግብ አስቆጥሯል። ባርኮላ በትላንትናው ጨዋታ እንግዲህ ፈረንሳይ ሴኔጋልን 3-1 ባሸነፈችበት ጨዋታ የሚገርም ግብ እንግዲህ ራቢዮት አሲስት አደረገለት የፈረንሳዊ መሃል ሜዳ ተጫዋች። ከዛ ቺፕ አድርጎ ሜንዲ ላይ ድንቅ ግብ ነው ማስቆጠር የቻለው። ባርኮላ ያው አጨራረስ ላይ ችግር የለበትም። በተለይ ስፔስ የሚያገኝ ከሆነ አጨራረስ ላይ ጥሩ የሚባል ተጫዋች ነው። ስፔስ የሚፈልግ ተጫዋች ነው። እንግዲህ አሁን አርሰናል ላይ ያሉ መረጃዎች እንደሚያሳዩት ከሆነ ዝውውሩ መረጃ ላይ አርቴታ እንዳልኳችሁ ሞርጋን ሮጀርስን የሚፈልጉት እንደ ፕላይ ሜከርነት ወይም ደግሞ የመሃል ሜዳውንና አጥቂዎቹን የሚያገናኝ ተጫዋች አድርገው ነው የሚያስቡት። ስለዚህ ሮጀርስንም ባርኮላንም በዘንድሮ የዝውውር መስኮት በአርሰናል ቤት መጥተው ልንመለከታቸው እንችላለን። ሮጀርስን ልክ እንደ ፕላይ ሜከር አድርገው ያጫውቱታል። ባርኮላን ደግሞ በግራ ክንፍ አድርገው የማጫወት እቅድ እንዳለም ያሳያል። በተለይ ባርኮላና ክሪስቶስ ዞሊስ ናቸው ለግራ ክንፉ ሁነኛ ተጫዋች ተደርገው እየታሰቡ የሚገኙት። ስለዚህ በአንድ የዝውውር መስኮት ሁለቱን ተጫዋቾች ልንመለከታቸው እንችላለን፣ ሮጀርስንም ባርኮላንም ማለት ነው። አርሰናል እንግዲህ እንዳልኳቸው አንድሬ ቤርታ ሁሉም የዝውውር ንግግሮች በጥሩ መልኩ እየሄዱ ነው የሚገኙት። በእርግጠኝነት በዚህ ሳምንት ውስጥ አንድ ሄር ዊጎ ወይም ደግሞ በጣም የቀረበ የዝውውር መረጃ እንሰማለን። ዛሬ እንግዲህ አስደሳቹ ዜና የሞርጋን ሮጀርስ ወደ አርሰናል ለመምጣት በግል ጥቅማ ጥቅም ዙሪያ ከስምምነት መድረሱ ነው። ትልቁ የክረምቱ ዝውውርም ለአርሰናል ተጫዋች ይሆናል ብዬ ነው የማስበው። እናንተ ምን ታስባላችሁ? ባርኮላ ወይስ ክሪስቶስ ዞሊስ ይሻላል? መሀል ላይስ ሳንድሮ ቶናሊ ወይስ አዩብ ቡዋዲ የሚለውን ኮመንት ላይ ሀሳብ አስተያየታችሁን እንድታስቀምጡልኝ እፈልጋለሁ። በተለይ እንግዲህ ክለባችን አርሰናል ላይ በጣም ወጣት ተጫዋቾች እየበዙ ነው። ለረጅም ዓመታት አብረው መጫወት የሚችሉ ተጫዋቾች እየበዙልን ነው የሚገኘው። ይህ ደግሞ በቀጣዮቹ በርካታ ዓመታት ተመሳሳይ አርሰናል፣ ምርጥ አርሰናል ልክ ፔፕ ጋርዲዮላ ሲቲ ቤት እያሉ እንደነ በርናንዶ ሲልቫ፣ እንደነ ሮድሪ፣ እንደነ ሩበን ዲያዝ፣ እነ ኤደርሰንን የመሳሰሉ ተጫዋቾች ለበርካታ ዓመታት በፕሪሚየር ሊጉ ነግሰው የፕሪሚየር ሊጉን ዋንጫ በተደጋጋሚ እንዳሸነፉት ሁሉ አሁን ደግሞ በአርሰናል ቤት እነ ቡካዮ ሳካ፣ እነ ዴክላን ራይስ፣ እነ
ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ዴቪድ ራያን ጨምሮ አሁን ደግሞ እዚህ ቡድን ላይ እንደነ ቦዋዲ ወይም እንደነ ቶናሊ ወይ እንደነ ሮጀርስ እንደነ ባርኮላ ያሉ ተጫዋቾችን ጨምረን ሙሉ አውሮፓን ፕሪሚየር ሊጉን ብቻ ሳይሆን ደግሞ አሁን የቀረንን ፍጻሜ ደርሰን ያጣነውን የአውሮፓ ሻምፒዮንስ ሊግ ለማምጣት ልክ እንደነ ቶናሊና ሮጀርስ ጥራት ያላቸው ተጫዋቾች ያስፈልጉናል ማለት ነው። እንግዲህ እዚህ ጋር አንድ መረጃ ማንሳት አለብኝ። በተለይ የቀኝ መስመር የተከላካዩ ማለት ነው የጁሪየን ቲምበር ስፍራ እንግዲህ ተይዞ የነበረው ተጫዋች በዛ በኩል ለማስፈረም ሌቭራሜንቶ ነበረ። ነገር ግን ሌቭራሜንቶ በጣም በሚያሳዝን ሁኔታ ከአርሰናል የዝውውር እቅድ ውስጥ ሊወጣ ከጫፍ እንደደረሰ እየተሰማ ነው የሚገኘው። ሙሉ በሙሉ ከዓለም ዋንጫ ውጭ ሆኗል። በነገራችን ላይ ሌቭራሜንቶ በጉዳት ምክንያት ትላንትና ምሽት ከዓለም ዋንጫው ውጪ ሆኗል። ሊቨራሜንቶ እንግዲህ በጣም የሚያሳዝን ተጫዋች ነው። ምንድነው የሚያሳዝነው? በተደጋጋሚ ጉዳት የሚያስተናግድ ተጫዋች ነው። ዘንድሮ ራሱ በፕሪሚየር ሊጉ እንግዲህ ምን ያህል ጉዳቶችን እንዳስተናገደ ብትመለከቱ በጣም ጥቂት ጨዋታዎችን ነው ማድረግ የቻለው ሊቨራሜንቶ። ስለዚህ አርሰናል እንደዚህ ተደጋጋሚ የጉዳት ሪከርድ ያለበትን ተጫዋች ከማምጣት ሌላ ተጫዋች ብንመለከት ይሻላል በሚል በአሁኑ ሰዓት በውስጥ ውይይቶች እንደተደረጉና ሊቨራሜንቶ ወደ መጨረሻ ስም ዝርዝር ውስጥ እየገባ እንደሆነ ይሰማው። አርሰናልም ሌላ በዚህ በቀኝ መስመር መከላከሉ ላይ ሌላ ተጫዋች እየተመለከተ ነው የሚገኘው ማለት ነው። እንደምታውቁት አርሰናል ዘንድሮ ሶስት ትልልቅ ቢያንስ 3 ፍርሚያዎችን ነው ማድረግ የሚፈልገው። አንደኛ የግራ ክንፍ አጥቂያችን ላይ፣ ሁለተኛ መሃል ሜዳችንና ሶስተኛ ደግሞ የቀይ መስመር ተከላካያችን ላይ ማለት ነው። ሊቨራሜንቶ ለበርካታ ጊዜ ከአርሰናል ጋር ስሙ ሲያያዝ ነበር። ነገር ግን በጉዳት ምክንያት ሊቨራሜንቶ ከዚህ ስም ዝርዝር ውስጥ የመሰረዝ ዕድሉ እየሰፋም መጥቷል ማለት ነው። የዕለቱ ወሳኝ ስፖርታዊ መረጃዎች፣ የዝውውር መረጃዎች እነዚህ ይመስላሉ። በቀጣይም በሌሎች መረጃዎች በተለይ የዝውውር ሰዓቱ አሁን ስለተከፈተ ከሰኞ ጀምሮ በየሰዓቱ ሰበር ዜናዎች ሺርዊጎች ይወጣሉ። ወደ እናንተ በፍጥነት አደርሳለሁ ማለት ነው። ሰብስክራይብ አላደርጋችሁ ሰብስክራይብ በማድረግ በመቀላቀል የሚለቀቁ ዜናዎችን እየገባችሁ መከታተል አትርሱ። እንግዲህ በየሀገሩ ከሀገር ውስጥም ከባህር ማዶ መሆናችሁ ደግሞ የዚህ ቻናል ቤተሰብ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኩኝ በሌላ ወሳኝ ጥንቅር በሌላ ወሳኝ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።